ብቻ ኦኬ ናት ትሄዳለች። ይሄ እዚህ ላይ ስትለቂው በተለይ እግዚአብሔር የሌለ የለም ያበደች ሸርሙጣ ነው የምትመስለው። የጣሊያን ለዛው የናፖሊን የዛ የቆሻሻው መንደር እነሱን ሰርች አድርጊና ያቸው ምንም ደንታ የላቸውም። ያጨሳሉ ዝም ብለው በቃ አጭር ልብስ ለብሰው እንዲህ እያሉ ነው የሚሄዱት። አይታችኋል? የጣሊያን ደንታ የላቸው። ያ የለም ይሄ ርካሾች ያ ዛሴት ይሄ ከኔጌቲቭ አይደል። በቃ እነሱን ትመስሊያለሽ። ለምን ብዙ ጊዜ የሚዘወተረው እነዛ ላይ ነው። አንቺ ላይ ደግሞ የፀጉሮች አልተለመዱ። እሺ እንዲያሽ እንደ ፍቅረ ሲዝም ስትዝቺ ነው ምናውቀው አይደለም። እሱ አይደለም። ማን ነበር ስሙ? የአርጀንቲና ተጫዋች ነበረ፣ ግን ጣሊያናዊ ስለሆነ ማራዶና ነው። ያ በጣም ነው የሚያመልኩት ማራዶናን። ባይነገር ያ ማራዶና ነው። ሎራንዶ ይላል እንዴ? ማራዶና ያ የሀገራቸውን ገጽታ ባይናገርም በኳስ ምን አይነት ብርቅዬ ሰዎች ሊወጡበት እንደሚችሉ ያሳየ ነው። ለምን በጣም የጋንግስተር የምናመግር ምናምን ተብላ የምትጠራ ሀገር ነበረችና በዛ እጃቸው ላይ ሁላ ታቱ ብታገኙ እሱ ነው የምታገኙ። ሰው ይወደዳል። እዛ እንደሱም ይወደድ ሰው የለም። ያ በየሽንት ቤት በየበር ላይ በየምናምን ላይ ስዕሉን ታገኙታል። አንድ ሰው ቀለም ሲቀባ የሱም ስዕል እንደሚሳል ውስጥ አዋቂ ናቸው። በቃ በውስጥ ታውቀዋል። ማንም አዞቻል። ያ ለሮማን ምን ነው እኔም አይደል እንደ መለስኩት ሸሌ ትመስላላችሁ አለች ምናምን። ሮማን ብላት ነበር። የታበተው ቆተል ሮማን ከገዳም ያበለጠች እብድ የመሰለ ሴትዮ መታ ቄስ መጫወት ትፈልጋለች። ዝምባማ አሮጊት። እኔ ስታወራ ለምን እንደሆነ አላውቅም። ትልልቅ ዝምብ አፏ ላይ እዚህ ያለ የምታወራ ነው የምትመስለኝ። አፏ አካባቢ ላይ ወይ ጽዳት የለውም ወይስ ምንድነው? ግን ሮማን ለምንድነው የሆነ ወከባ የለም አፏ አካባቢ ላይ ብዙ ግርታ ነገር አይታያችሁ? ብዙ የሆነ ዝም ይለገር ወይ ብዙ ቁሻሻ ምናምን ይሄ ከንፈሯ ላይ ታዩበታላችሁ። ብቻ አፍ ብቻማ አይደለም ይሄ ነገር። የሰውን ልጅ ማህበረሰብን እንደ አሳ ትገማላችሁ። በቀን አንድ ጊዜ ያጠፋችሁ አላጠፋችሁም እንደ አህያ መገረፍ አለባችሁ እያለች ማህበረሰብ ላይ ስትተፋ የስልጤ ማህበረሰብ ካላለቁልን እኛ ጉራጌ ሰላም የለንም ብላ ሙሉ ስልጤ ላይ ጄኖሳይድ ስታውጅ የነበረች ቆሻሻ እሷ ሰዎች ላይ አስተያየት እና ጫጫይ አይደረግም እንደዚህ ትላለች። ጭባ የከሰረች ነጋዴ መሰለች ንፍጣ። ግለሰብ እንዴት ሰው ይሰደባል? በግለሰብ አለና የጫማ ከለርና የመልክ ከለራቸው እንኳን ጥቁረትነታቸውን ራሱ ስትጠየፍ ነበር። ኦቲዝም እህት እያለች ይሻል እንዴ የሊያ ልጅ ኦቲዝም ስላለባት እያለች ስትሰድቢላት የነበረው የሌለባት ልጅ አጠገብሽ ያለችው እህትሽ እንኳን አላሳሰበችሽ። የድድብናሽ አይምሮሽን ስለደፈነው እኛንን እኮ ነገርን ያስቆምሽ። አንቺ እህት አለች ይሻል እንዴ ለምን እንደዚህ ትያለሽ? ያን ኢትዮጵያ እርሽ ጊዜ አጠገብሽ ቁጭ ብላ ማለት ነው። እኛን እኮ ያስታወስንሽ። ብልግናሽ ድድብናሽ ይሄን ነገር ቆም ብሎ እንዳያስብ አድርጎሽ ለዛ ነው እኔ ሮማን ተሰማ ጀግናው ምናምን ትያለሽ። አንድ ደሃን አይደለ እንዴ
በሽጉጥ ገሎ እስር ቤት የገባው ሱቁን ያከራየበትን ብር ስላልከፈለው ብቻ ከዛን እዚህ ለሚዲያ ላይ ስታቀራሪበት ግን አባቴ ጀግና ነው ለፖለቲካ ሲል ሰው ገሎ ወያኔ ያሰረብኝ ትያለሽ። እኛ እናውቅም ስለተሰማ ታሪክ እኛ እናውቅማ። መልክ እንዳሰሪ ሮማን ዘግዝኬ እንዳላወጣልሽ እያንዳንዱ እህትሽም ላሳትቀር ነው ማመጣልሽ። ታሪክ እንደሌለው የባለጌ አይደለም በጣም የቁሻሻ ማንነት እንደሌለሽ እዚህ መልክ እንዳሰሪ እዚህ አብረን ያረጀ ነው። እሺ አሁን ቪዲዮ እንዳለ ጎልጉልኝ ዮኒ ጂጂ ሞጣ ይሄ ፍየሌ ሮማንን እያንዳንዱ ቢፎር ቪዲዮዎች እንዳለ ከዩቲዩብ ላይ ላኩልኝ እኔ ኢንሳይደሮች። እሺ ህዝቡ የመርሳት ችግር ስላለበት እኔ ቆጥሬ ያስረክበዋል። እሺ ወለኔ ነው ጉራጌን ያሰደበው ማለት ካላለቀብን ብለሽ ጥሪ ለስልጤ ሰዎች ስታቀርብ ያልነበረም እንዴ? ስልጤ ማለቅ አለበት እያልሽ ስልጤን እንዳታምነው ቀና ስትል ተዘርፈን የምትታየው ብለሽ ሙሉ ስልጤን እንደ ሌባ ህዝብ እንዲቆጥሩ ስታረግ ያልነበረም ቁሻሻ አናውቅሽማኛ። አማራውንም ራሱ ወዷለው የምትዩ ቲሸርት ስለምሸጭለት ነው። አረንጓዴ ቢጫ የታተመበት ሚኒሊክ ኃይለ ሥላሴ ማነው የሚባለው እንትና ሌላ አይደል ቲሸርት የሚገዛሽ እሱ ነው። እኛ እናውቅማ። ለኔ ነው የምትነግሪኝ ስላንቺ እንትን ቁጭ ብዬ እንዴት አንድ ቪዲዮሽን ብቻ እንደምተነተን ታይኛለሽ። እኔ ላይ መልክ እንዳሰሪ አፍሽን አጂ መጀመሪያ ለማያውቅሽ ሄደሽ ታጠኝ ስለተሰማ ታሪክ የምታወሪ ሱቅ ያከራየውን ሰውዬ ብር ስላልከፈለው ብቻ ነው ድሽ አርጎ የገደለው። ለዛ የታሰረው አንቺ ግን አባቴ ወያኔን በመቃወም እስር ቤት ገባ ስትይ ነበር። እሱንም በብሩ ነው ያወጣችሁት። ድሃ ስለነበረ ሟቹ ማለት ነው። ያ ነው እንደዚህ የሚያረጋችሁ የሚያቅበዘብዛችሁ ሙሉ ቤተሰቦቻችሁ ለማያውቃችሁ ታጠኑ እንዳለ የጉራጌ ማህበረሰብ ሰብስቤልሽ ነው ማመጣው። ያንቺን የተሰማን አባት ታሪክ የሚያወራልሽ ሚዲያ ላይ ያለ የኔ ዩቲዩብ ላይ ያለ ታሪክሽ መታ የራስሽ ምናምን ስትናገር ማለት መልክ እንዳሰለ ጅብ የማያውቁት ሀገር ሄዶ ቆዳን ጥፉልኝ ይላል። ለአንቺ ቆዳ አይደለም ሾክ ነው የምናነጥፍልሽ ቀዳዳ። ልክ እንደ ንጹህ ሰው የለም እቺማ መታሰር አለባት እንዳትለቃት እንትና ትላለች። እውነት እህት ባለፈው ኢትዮጵያ ሄደች ጊዜ ትዝ ይላችኋል። ቪዲዮ ስትገባ አንድ ሚስኪን እህት አለቻት ትንሽ እርዳታ ትፈልጋለች እና አጠገቧ ቁጭ ብላ ምናምን ትላለች። እኛ ያንን ቪዲዮ አይተን ነበር። በስንተኛው ቀን መታ ምን ትላለች? ሊያ ቱርክ የምትመላለሰው ልጅ ኦቲዝም ስለሆነች እሱን ከተሻለላት ብላ ነው። ከዛ ምን ትላለች? እኔ ዝም ብዬ ውሸቴን ነው ላበሽቃን ነው አትልም። ሰው አጠገቡ ቤተሰብ እያለ እንደዚህ ይላል። እኛን አንቺ እህትሽን እንኳን ትንሽ አታሳስብሽም? እንደዚህ ይባላል። አንቺ ኦቲዝም ልጅ ብላ ስትሰድባት ነበር ሊያ። ከዛ ለሙድ ነው አትልም። ይሄ ነው ሙድነት፣ ይሄ ነው እርድና፣ ይሄ ነው አዲስ አበባነት።
አንቺ ኮልኮሊያም አንቺን ብሎ ኮልፌ ማለት ነው። አንቺ ኮልፌ አይደለሽ፣ ኮልኮሌ ነሽ። ቅራቅንቦ ቆረቆንዳ እኛ ነን እህት እንኳን እንዳለችሽ ያስታወስንሽ። ምክንያቱም ድድብና ቁሻሻነት ብልግና አይምሮሽና ልብሽን ደፍኖ ስለነበር ከዛ በኋላ ነው ዝም ያልሽው። ከዛ በኋላ ነው ሙድ ነው ዝም ብዬ ልናገራት ነው አይደል? ሙድ እንደዚህ ነው። ምን ነው ጸጉር አልቆጣጠርሽበትም። ሙዱ ላይ ደግሞ ፕላስ እኔ እንትና ኮልፌ አንቺን ብሎ ኮልፌ ቆረቆንዳ ኮልኮሌ ጣሳ ጭንቅላት ነሽ እንዳለ ከነ ቤተሰብሽ። አንቺ እንደዚህ ብላይ ስትሰድቢ የሊያለች ያቺ ዝብዝፍ እህትሽ ካንቺ ጋር ትስቅ ነበር። ለካ ስድብ ከቤተሰብ ነው አልኩሽ። ከዛ በኋላ ቪዲዮዎች ላይ እንኳን መግባት አቆመች። ከዛ አንቺ ማፍሽን ድዘጊው እኛ ነገርናችሁ ነው ከነ ቤተሰቦች። አንቺ እኮ ገና ለገና ለመታመን ስትይ ማተብሽ እንደዚህ አውጥተሽ ዮኒ ከኔ ጋር ሴጋ እንምታ አለኝ ይሄው ማተብ የምትይ ሰው ነሽ እኮ። አንድ ሰው በሃይማኖቱና በእግዚአብሔሩ ላይ ያላገጠ ሰው ከሰው ጋር ምን ቀረው ብለን ነው የምታወሩት? ዝም ብለን ጊዜ ማሳለፊያ ላይቭ ስለምንገናኝ እናውራ ብለን እንጂ ነቲንግ ናችሁ እኮ ነቲንግ። በቃ እግዚአብሔሩ ላይ ያላገጠ እንደዚህ አይነት በቃ ገብቷል። እናንተ ማለት እንደዛ ናችሁ። ዮኒ አንቺ ሮማን ጂጂ ምናምን እናቴ ትሙት ምንም ያ ቆሻሻ መንደር ቆሻሻ ካላገኘ ጭር ነው የሚለው ዛሴት ያንን ብቻ ነው እያሟላችሁ ያላችሁ። you are nothing እኮ guys። አንቺና ጂጂ እንኳን አንድ አይነት ናችሁ። ጂጂ ፋኒ ደፈረኝ የሚል የልጇን ትዳር አፋታች። አንቺ ደግሞ ልጄን ደፈረ ብለሽ ሄኖክን እስር ቤት ለማስገባት ስትይ ልጅሽን ግን ጓደኞች እየራቋት እንደሆነ አላሰብሽም። ወጣቶች እንደዚህ አይነት ነገር ቶርች እንደሚያረጋቸው አታውቂ። ወጣቶች ጓደኞቻቸው እየራቋቸው ሲሄዱ ምን ያህል አይምሯቸው አቢዩዝ እንዲሆን አልገባሽም። አንቺ ሚዲያ ላይ ሆይ ሆይ የሚባልልሽ ነገር ብቻ ነው የጠበቅሽው። አየሽ ብልግና እናንተን ብቻ ልባችሁን ሲደፍናችሁ እንደዚህ ናችሁ። ልጁ ምንም ሳያረግ ደፈረ ከተባለ ወጣቶች እንደዚህ አይነት ነገር ብላክ ሜል ውስጥ መግባት ስለማይፈልጉ ከልጅቷ እንኳን ጓደኛ መሆን ቢፈልጉ እየራቋት ነው የሚሉት። ያ መራቅ ምን ያህል አይምሯን እንደሚጎዳት እንኳን አላሰብሽም አንቺ ባለጌ። ከዛ ታርቀናል ይኸውና ግብዣ ቁርጥ ስጋ ጋብዞኛል አልሽ። አየሽ የልጅሽን ጭንቅላት በሩብ ኪሎ ስጋ ሚዲያ ላይ ብቻ አንቺ ድምቀት መፍጠርሽ ነው። ውሸታቸውን ነው እንኳን ቢሉ በሪል ላይፍ ያሉ ሰዎች ልጅቷን እንዴት እንደሚርቋት አላወቅሽም። አንቺ ኖረሽ ጨርሰሽ ነው። ልጅሽ ግን ገና ህይወትን የጀመረች ነው። ለዛውም ስደት ላይ ያደጉ ልጆች የመጨረሻ ዝቃሽ እንደሆነ ይገባል። ገብቶሻል? የመጨረሻ ዝቃጭ ቅርባ አዳሪና ቅርብ ወራጅ መሆንሽን ጭንቅላትሽን በዛ ነው ያወቅሽ። እድሜ እንኳን አላስተማርሽም። ኬንያ ነበርሽ፣ ደቡብ አፍሪካ ነበርሽ፣ ምን ነበርሽ ምናምን። ዩኬ ገና ሲከፈት ጀምሮ እንዳለ የሚሰሩትን መንገዶች ሁላ እንትን ቆራጭ ነበርሽ። ግን የኔ ያለሽው አሁንም ማሊያ ነጋዴ ብቻ ነሽ። ማሊያ ነጋዴ እንግሊዘኛ እንኳን አትችይ። መንገድ ቢጠፋብሽ እንኳን መጠየቅ አትችል። ምክንያቱም እድሜ ልክሽን ሰልፍ ስታዘጋጂ ክለብ ስታዘጋጂ ነው የምናውቅሽ። ክለብ ሱስ ሆኖብሽ ሀራራ መቃው ዳን ወያኔ
ዳውን ዳውን አብይ ገና ለሚመጣው ተዘጋጅተሻል እኮ ለሚመጣው ማን ነው የሚመጣው እንደገና ለሱም ግጥም እኮና ዜማ የሰራይ ሰው ነሽ አንቺ ክፍታፍ ዝምባ እኔ ላይ መልክ እንዳሰል እኔ ላይ የመናገር ሞራል ያለው ሰው አለ እንኳን ሞራ የሌላችሁ ሰዎች አላችሁ ስትናገሩ ደግሞ በኤቪደንስ መጣላችኋለሁ እናንተ ልትረሱት የፈለጋችሁትን ማንነት ያመጣው ለህዝብ አሰማላችኋለሁ እድሜ ሚዲያና ሞኛ ያዘውን አይለቅ ሚዲያ ላይ ሮማን ብዬ ሰርች ሳረግ አመጣልሻለሁ ቅራቅም ምድረ ቅንቅና ሌላ ሰው ደግሞ አስታውሱኝ ጋይስ ሌላ ምን ነበር የረሳ ነው እንዴ ቅድማ ሀቢባን አውራ ምንም ብላ ነው ግን ሀቢባ ምትሉት ምን ብላ ነው እኔ እኮ አላውቅም ልጇ 18 ወር እንዲራዘምላት በጣም ስትጸልይ ነበር ማውቀው ጸሎቷን እንዴት እንዳልሰማ አላውቅም ቶሎ ወጣላት አይደል በ10 ወር ወጣላት በጣም እንደቆጫት ነው ማውቀው አሁን ፊልም ነው የምትሰራው እርጉዞና ልትሰራ የምትፈልገውን የለም አሁን ምን ትሰራለች አሁን ደግሞ ቅጣ ስትባል ጡት ላጠባ ነው ትላለች ጡት ያብጧል አንዴ እየፈሰሰ ነው ትላለች ተቀጪ ሲሏት የሷን ሀቢባ እቺ ሲም ካርድ አውቃት አለበት ፋሲካ ምን ነው ፋሲካ ምን ሆነች ፋሲካ ምን ሆነች ምን ሆነች ተረኛ ታካሚ ማን ነው ጋይስ ተረኛ ታካሚ ፋሲካ ለብ ነው የምትሉት ምን ሆና ነው አዲስ ነገር ተረኛ ታካሚ አስገቡ ተረኛ ታካሚ ፋሲካ ምን ሆና ነው ጋይስ ለምንድን ብዙ አጀንዳ ውስጥ አትገባም ደግሞ የዱባይ ህግ መጥቶ ፊታቸው ላይ ተጋርጧል አዳሜ በሆዱ ነው የሚሰዳደቡ አሉ ዱባይ ላይ ጋይስ በሆዱ ልቃሚ ንፍጣም ለማያውቁሽ ታጠኝ ያ እድሜ ላይ ሄለን አሁን አላ አሳልፈ የምሰጥሽ አዳሜ እዛ ላይ ማንነትሽን ቁጭ ብዬ ሰማለው ምናምን ይላሉ ገብቷችኋል የውለት አዳም ተርጎምጓሚ ሆኗል የተባለው ብቻቸውን እብድ ሆኗል በአጠቃላይ የሚባለው ብቻቸውን ማውራት ጀመሩ ነው የተባለው እኔ ራሱ ለመደብኝ የነሱ የኑሮ የወሬን ጉርጉሯቸው ይሄነዋል ዱባይ ላይ እኔ ግን የሆነ ቪዲዮ ቆይ አውርጃለሁ ወይስ ያርግጫል ያነ ቀይ ህግ መንግስት የጣሱ መሰለኝ እና እስቲ እንዴ ይቻላል እንዴ ዱባይችን ፈቅዳለች ያ ሳይበል ዱባይ هذا قانون ايش يقول هذا الخلاف قالوا ሂማር ሌላ ምን ነበር ቆይ ቃል በቃል ልተርጉምላችሁ እንዳይቸገሩ ትገቧታላችሁ ትከፍሊያታለሽ
ዲናር ሰው መሳደብ ይላል ህገ መንግስቱ። ሰው የሌለውን መልክ መስጠት ይላል። እሺ ታለሽ ገመድ ይዘሽ አንቺ ባትታሰሪ ትወይ ገመድ ስንት ሜትር? 4 ሜትር አንቺ ደግሞ እሱ 40 ሜትር አንቺ 4 ሜትር ይዘሽ ትገቢያታለሽ። እቺ ነገር ህገ መንግስቱ ምን ይላል ግን? እስቲ ግባ ያላችሁ ሰዎች ከት አንተ ደደብ ቁሻሻ ጫዋታ ቆሻሻ አጅለሽ ቱ ተባባሉ። ቱ ስንት ነው? ምራቅ ስንት ነው ዱባይ ላይ ገይስ? ካሰው ምራቁ ስንት ነው? ካሳውን ለሀቢባ ማለም ለቡቺም አይደለም። ሀቢባ ነው ማነው ስሙ? ሙባረክ ሁለቱ አለ። መንግስት ነው መውሰድ ያለበት። ቱ ስንት ነው ዋጋው? በልምድ ቱ ማለትና ለስድብ ቱ ጋለት ነው። ያ ላተታቡ በልትርጅማን አነ እንደሆነ የእውነት ለፈታላማ ቋንቋው ራሱ ከየት እንደሚመጣልኝ አላውቅም። የእውነት ብልጭ የሚልልኝ ነገር መድዬ የእውነት ዲስኮይ ብልጭ አልመጣልሽም ቋንቋው ዲስኮይ እስቲ ዶማ በአረበኛ ምን ነበረ? ዶማ በአረበኛ ያ ሀጀር قالت له حجر كبير يا حجر كبير علي ما يتخسر قالت هي አኻፋ ደግሞ ምን ማለት ነው? አኻፋ ወይ እኔ እንግዲህ አርሶ አደር ሰርቻ አላውቅ። ሰው እንኳን እቃውን ስትጠቀምበት ነው እየገባ የሚመጣው። አካፋ واحد قرية يستخدموا قرية في القرية يستخدموا حاجات يعني نفس الكده. هي قالت له كده يا كده قالت له ها لا تتعبوا بالترجمان انا عندهم مش مشكلة. دبي انا يا باشان ችግርኔ እነግራለሁ። ነና አረፍ بعد እኛ እንተዋወቃለን። نانا عارف بقى تمام من العيون من الراس نتعرف بعد لا تتعب. እንደውም የሀበሻን ኮሚኒቲ እንዳስተዳድር ለምን አሚሮ አይሰጠኝም? በተለይ ይሄ ምን ነው የሚባለው? ምን ነው የምትሉት? የሰፈር ሁሌ ስሙ የሚጠፋኝ የአረበኛ እኮ ችግሬ ምን ነበር ስሙ? ምን ነበረ ይሄ ስሙ? ቡርጂማ ፎቁ ነው ይሄ ዋናው። አልሰሙም ብለው ነው እርስ በራስ አልተካሰሰን ነው። እናንተ እስከምትካሰሱ እኮ አይጠብቅም። እንደዚህ አይነት ነገር የሚጠብቅ እኮ አለ። ጌም ያናድዳል እኮ አንዳንድ ቀን ከባድ ነው ጋይስ። የዱባይ ኤምባሲ የዱባይ እንትን የለም መጅሊስ ላኩት። ቲክቶካቸው ላይ ሰርች አድርጉና ላኩት። ሁላችሁም ሪፖስት አድርጉት። ታግ አድርጓቸው። ወንጀላቸውን ማየት አለባቸው። ያ እንዴ በጣም ነው ተሰዳደቡት። ጋይስ ስድብ ክልክል ከመቼው? ገና 2 ሳምንት
ሳይሞላ እንደዚህ ከተሰዳደባችሁ አመት ከሞላውማ ትረሱታላችሁ ጉም ማለት ነው። እኔ መጥቻ አስታውሳችሁ የለን ይሄ ነገር አያስከስስም ጋይስ፣ አያስከስስም። ልክ አይደለም። ስድብ መሰዳደብ ከተሳደብክ ደህና ደሩ ብሎ ነው ከሄደው አይደል? ደህና ደሩ ነው ያገባኝም ለሚመጣባችሁ ብሎ ነው ከሄደው ቆንስሉ አይደል? ቆንስሉ እና ጌም በሚል ተልካሻ ምክንያት እርግጠኛ ነኝ ቡቺ አሁን አሜሪካ ብትሄድ የመጀመሪያ ምኞቷ ምን ሰው ጋይስ ገወጥ እጣላለሁ ብሎ አሜሪካን ይመኛል። የእውነት በጣም ታፍና ጨንቋት በጥርሷ መሃሉላ ንዴት ሲተነፍስ ነው ማየው። በዚህ አፈሙዝ በሚያክለው ከንፈሯ ማራሱ የሆነ ነገር ሲርጎመጎም ነው ማያት። አልታያችሁም ይሄ ነገር? ቡቺ ናት ምስኪን። እግዚአብሔርን እስቲ አሜሪካ ትግባ። እንጀራ እንኳን አትጋግርም። እንጀራ የማብካት ሰዓት ራሱ የላትም። የኛን ነገር ስታቦካ ማለት ነው። ማንሽ ነይ አንቺም እንደዛ አንቺም ነይ አጥቤ ነው ማሰጣ ማለሽ ምናምን ነገር ኦ ማይ ጋድ ትላለች። ደግሞ ለውለ ያልገባት ነገር ከህንድ ተራ ይለቃቀመችው እንግሊዘኛ አሜሪካ ላይ እንደማይሰራ አልገባትም። ካሁኑ ልንገርሽ ጆሮ ለባለቤቱ ባዳ ነው። እንግሊዘኛ አሜሪካ ስቴጅ ዘሚል እንግሊዘኛ ይዘሽ እንዳትሄጂ አይሰራም። ኤክስፓየር ዴቱ ኢትዮጵያ ላይ በድሮ በእኛ አስተማሪዎች ጊዜ ያበቃል። እዛ አስተማሪ አሜሪካ መጥቶ እኔ ነበርኩ ስተረጉምለት የነበረው ቢሉን አንስቶ ፎቶ እየላከልኝ እኔ ነበርኩ ተርጉሜ ክፈል ይሄን አትክፈል ምለው የነበረው የራሴ አስተማሪ ነበር። እዛ አይሰራም እንግሊዘኛ ላይ አይሰራም አይደል ጋይስ? ዮኒ እኮ የመጀመሪያ ጊዜ ስራ ገብቶ የፓንት ሳይዝ ስንት ነው አሉት። ፓንት ሱሪ ማለት ነው በአሜሪካ ታውቃላችሁ። ፓንት እንዴ እነዚህ ሰዎች ሉጢ ናቸው እንዴ ያለ ምን ሊያረጉኝ ፈልጎ ነው ብሎ ቀስ ብሎ ፓንቴን ከጀርባ ኤው ብሎ ከኋላ የለም ሲያሳይ ኖ እዚህ ብሎ የራሱን ልብስ ሱሪውን ሲያሳየው ገባ። ፓንት እንኳን ሱሪ እንደሆነ የማያውቅ ጀዝባ ነበረኩ። ግን ኢትዮጵያ ላይ ትምህርት ተምሬ ጨርሼ ቴክኒክ ነው መካኒክ ነው ተምሬ የመጣው ምናምን ብሎ እያለ ያወራል። አይታችሁታል? እያለ ሲያወራ ታያውታላችሁ።